የክረምቱ የተጫዋቾች የዝውውር መስኮት ለእንግሊዝ ፕሪሚየር ሊግ ክለቦች ዛሬ ተከፍቷል። ክለቦቹ ቀደም ብለው የጀመሯቸውን ዝውውሮች በማጠናቀቅ የአዳዲሶቹን ተጫዋቾች ምዝገባ ለማከናወን ጥረት ያደርጋሉ። አሁንም በእንግሊዝ ፕሪሚየር ሊግ ክለቦች መካከል ጠንካራ ቡድን ገንብቶ 2026-27 የውድድር ዓመትን ለመቀበል ጠንካራ ፉክክር እየተደረገ ይገኛል። አርሰናልና ሊቨርፑል በዓለም ዋንጫ ብዙዎች አይተውት የወደዱት የሚያምር እንቅስቃሴን ከብራዚል ብሔራዊ ቡድን በተቃራኒ ሆኖ ያሳየው የሞሮኮው ተጫዋች አዩብ ሙዋዲን የራሳቸውን ለማድረግ አርሰናልና ሊቨርፑል ከፍተኛ የሆነ ትንቅንቅ ውስጥ ገብተዋል። ተጫዋቹ ዚ አትሌቲክ ላይ በሚጽፈው በዴቪድ ኦንስቲየን እዛው አሜሪካን ሀገር ሆኖ ጥያቄ ተጠይቀው ነበር። አርሰናል ይፈልግሃል፣ ሌሎችም የእንግሊዝ ፕሪሚየር ሊግ ክለቦች በአንተ ላይ ጠንካራ ፍላጎቶች አሏቸው፣ ይህንን ፍላጎት በተመለከተ ያንተ ስሜት ምንድን ነው የሚል ጥያቄ ለአዩብ ቡዋዲ ቀርቦለት ነበረ። ይህም ተጫዋች በዚህ ጉዳይ ላይ የሰጠውን አስተያየት ይዘናል። አርሰናልም ሊቨርፑልም ለተጫዋቹ ያላቸው እጅግ በጣም ጠንካራ የሚባል ፍላጎት ነው። በተለይ ደግሞ አርሰናል ከጥር ጀምሮ ይህን ልጅ ሲከታተል ነበር። አሁን ዓለም ዋንጫ ላይ ከብራዚል ጋር ሲጫወት ያሳየው እንቅስቃሴ ደግሞ ሊቨርፑሎችን እንቅልፍ ነስቷቸዋል ተብሏል። ይህንን ተጫዋች ማግኘት አለብን የሊቨርፑሎች ቆራጥ ውሳኔ ሆኗል። በእነዚህ ክለቦች መካከል የዚህን ተጫዋች ፊርማ ለማግኘት ስለሚደረገው ፉክክር የአሁን ሰዓት መረጃን ወደ እናንተ እናደርሳለን። ማንቸስተር ዩናይትድ ድል አድርጓል። ማንቸስተር ዩናይትድ የሚፈልጋቸውን ተጫዋቾች ሌሎች የአውሮፓ በጣም ትልልቅ የሚባሉ ክለቦችም ይፈልጓቸዋል። ነገር ግን ማንቸስተር ዩናይትድ ከሚያደርጋቸው ነገሮች መካከል አንዱ የምፈልገው ተጫዋች እንደሚፈልገኝ ማረጋገጥ ይኖርብኛል የሚል አቋም አለው። ይህንን አረጋግጠው ይሰራል። እንደነዚህ ያሉ መፈላለጎች ላይ ማንቸስተር ዩናይትድ የተለየ ትኩረት ያደርጋል። ነገር ግን ደግሞ የማንቸስተር ዩናይትድ ተጫዋቹን አብዝቶ መፈለግ ሌሎቹን ትልልቅ ክለቦች እነዛኑ ተጫዋቾች እንዳይፈልጉ አላደረጋቸውም። አሁን ግን ማንቸስተር ዩናይትድ በማቲያስ ፈርናንዴዝ ዝውውር ዙሪያ አርሰናልንም ሪያል ማድሪድንም ድል አድርጓል ይላል ፋብሪዚዮ ሮማኖ። ሪያል ማድሪድም አርሰናልም ማቲያስ ፈርናንዴዝ ማንቸስተር ዩናይትድን ብቻ እንደሚቀላቀል አምነው እጅ ሰጥተዋል ይላል። የፋብሪዚዮ ሮማኖን መረጃ እናነሳለን። ሌሎች ማንቸስተር ዩናይትድን ሊቀላቀሉ ስለሚችሉ ተጫዋቾችም በዚህ መረጃ ውስጥ የምናካትታቸው አዳዲስ ጉዳዮች ይኖራሉ። ሪያል ማድሪድ አልተቻለም። የኩኩሪያን ዝውውር ሙሉ በሙሉ አጠናቋል። እንግዲህ አዳዲስ ተጫዋቾች ሪያል ማድሪድን እየተቀላቀሉ በሚቀጥለው የውድድር ዓመት ያለፉትን 2 የውድድር ዓመታት ቁጭታቸውን ለመወጣት ሪያል ማድሪዶች መቁረጣቸውን የሚያሳይ የዝውውር ተግበራ ላይ ይገኛሉ። ዓለም ዋንጫው ዛሬም ይቀጥላል። መሐመድ ሳላህንና ኬቨን ደብሮይነን የሚያፋጥጠው የቤልጅየምና የግብፅ ጨዋታ በጉጉት ከሚጠበቁት መርሃ ግብሮች መካከል ይገኛል። ሁለቱ የፕሪሚየር ሊግ ድምቀቶች ለተጨማሪ ጊዜ ዛሬም ታላቅ ፍልሚያን ያደርጋሉ። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። የ2026 የዓለም ዋንጫ ዛሬ በኢትዮጵያ ሰዓት አቆጣጠር ለኢትዮጵያውያን እግር ኳስ ተመልካቾች ሊታይ በሚችል ሰዓት ላይ አንድ ቆንጆ ጨዋታ አለ። ስፔንን እና ኬፕ ቨርዴን እንደዚሁም ደግሞ ቤልጅየምንና ግብፅን የሚያገናኘው ጨዋታ ነው። የስፔንና የኬፕ ቨርዴ ጨዋታ ምሽት 1 ሰዓት ላይ እንደዚሁም 4 ሰዓት ሲሆን በቤልጅየምና በግብፅ ብሔራዊ ቡድን መካከል የሚደረገው ጨዋታ ይጀምራል። ታዲያ እኛ የበለጠ ትኩረታችንን ማሳደር የምንፈልገው በቤልጅየምና በግብፅ ጨዋታ ዙሪያ ነው። ምክንያታችን ደግሞ ኬቨን ደብሮይነ እንደዚሁም ደግሞ መሐመድ ሳላ በዚህ ጨዋታ ላይ ለትልቅ ጉዳይ ስለሚጠበቁ ነው። እነዚህ ሁለት ተጫዋቾች
የሚያመሳስሏቸው በጣም ብዙ ነገሮች አሉ። ሁለቱም በ2010 ዓመታት ውስጥ ያ ማለት ከ2010 አንስቶ እስከ 2020 ድረስ እንደዚሁም ከ2020 አንስቶ ደግሞ የመጀመሪያዎቹ የ2020 ዓመታት ላይ በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲን እና ቼልሲን ሊቨርፑልን ወክለው በጣም ጠንካራ የሚባል ፉክክር ያደረጉ ተጫዋቾች ናቸው። ልክ የማንቸስተር ሲቲና የሊቨርፑልን ራይቫለሪ እናውቃለን። የርገን ክሎፕ ይዞት ጋርዲዮላ ይዞት በጣም ተባባሰ። እንደገና ደግሞ በእነዚህ ሁለት ተጫዋቾች አሸናፊ ለመሆን ክለቦቹ በዋናነት ቡድናቸውን በእነሱ ዙሪያ ይገነቡ ስለነበረ የመሐመድ ሳላህና የኬቨን ደብሮይነ የበላይነትን ለማሳየት ታላቅነትን ለመቀዳጀት ከፍተኛ ጥረት ማድረግ በተደጋጋሚ በእንግሊዝ ፕሪሚየር ሊግ አሁን በጠቀስናቸው ጊዜያቶች የኮመኮምነው ፉክክር ነው። እንደውም ስካይ ስፖርት ዛሬ ከሚደረገው የቤልጅየም እና የግብጽ ጨዋታ አስቀድሞ በእንግሊዝ ፕሪሚየር ሊግ የበለጠ ታላቅነቱን ያሳየው ማን ነው ብሎ ጠይቋል። ኬቨን ደብሮይነ ወይስ ደግሞ መሐመድ ሳላህ? የእናንተን መልስ አናውቅም። ነገር ግን የኬቨን ደብሮይነንና የመሐመድ ሳላህን ንጽጽር የተጠየቁ የስካይ ስፖርትስ አንባቢዎች በዛ ያሉት ለመሐመድ ሳላህ ድምጻቸውን ሰጥተዋል። መሐመድ ሳላህ የተሻለ ነው ያሉት 55 በመቶ ናቸው። ለኬቨን ደብሮይነ መሻለን የሰጡት ደግሞ 45 በመቶ ይሆናሉ። ሁለቱም የቼልሲ ተጫዋቾች የነበሩ ሁለቱም በቼልሲ ቤት አቅማቸውን መግለጽ ሳይችሉ ቀርተው ከቼልሲ የተለያዩ መጀመሪያ በውሰት እንዲወጡ ከዛም በኋላ ደግሞ በቋሚ ዝውውር ከቼልሲ የተለያዩ ናቸው። ታዲያ እነዚህን ሰዎች በማጣት ጊዜ አሰልጣኝ ሆዜ ሞሪኒዮ የቼልሲ አሰልጣኝ ስለነበሩ ብዙ ጊዜ ሞሪኒዮን በእነዚህ ተጫዋቾች ቼልሲ ቤት አለመቆየት በሲቲና በሊቨርፑል ቤት ላሳዩት ጉብዝና እነዚህ ውጤታማነቶች የኛ ሊሆኑ ይገባ ነበር ብለው የሚያስቡና የሚያምኑ ቼልሲ ደጋፊዎች ይቆጫሉ፣ ውሳኔውንም ይጠይቃሉ። ይሄ ጥያቄ ግን የቼልሲ ደጋፊዎች ብቻ አይደለም፣ የሚዲያ ሰዎችም አሰልጣኝ ሆዜ ሞሪኒዮን በሚያነጋግሩበት ጊዜ ኬቨን ደብሮይነን የመሰለ ተጫዋች፣ መሐመድ ሳላህን የመሰለ ትልቅ አጥቂ፣ ትልቅ ጎል የማስቆጠር አቅም ያለውን ተጫዋች አቅማቸውን ተረድቶ ለቼልሲ ትልቅ አገልግሎት እንዲሰጡ እንዴት አልተደረገም የሚል ጥያቄን በተደጋጋሚ ያነሱላቸዋል። አሰልጣኝ ሆዜ ሞሪኒዮ በእነዚህ ተጫዋቾች ቼልሲ ለቆ መውጣት አይቆጨኝም ይላሉ በተደጋጋሚ። ምክንያቱም ውሳኔው የኔ አይደለም ባይ ናቸው። ኬቨን ደብሮይነ እንዲቆይ ነበር የምፈልገው፣ ነገር ግን በቼልሲ ባለስልጣናት በወቅቱ የተወሰነው ውሳኔ ልጁ ከቼልሲ ጋር እንዳይቆይ የሚል ነው። ያንን ተጋፍቶ ማስቀረት አልቻልኩም እንጂ የልጁ አቅም ቼልሲ ቤት ትልቅ ውጤት ሊያመጣ እንደሚችል አምን ነበር፣ እረዳ ነበር፣ ተውም ብዬ ነበር ነው የሚሉት። ለመሐመድ ሳላህም በተመሳሳይ ነው። መሐመድ ሳላህ ኦፍኮርስ በእንግሊዝ ፕሪሚየር ሊግ ላይ ይሆንለታል በአሁኑ መጠን ብዬ አላልኩም። ምክንያቱም በተክለሰውነት በአካል ብቃት ረገድ ለእንግሊዝ ፕሪሚየር ሊግ የሚጠይቀውን የፊዚካሊቲ ያሟላል የሚል እምነት አልነበረኝ የሚላሉ። ብቻ ሁለቱም መንገዳቸው ተመሳሳይ ነው። በቼልሲ ቤት አቅማቸው ያልተለየላቸው፣ በቼልሲ ቤት ሊሰጡ የሚገባውን በውጤት የታጀበ አገልግሎት እንዳይሰጡ የተደረጉ፣ ቼልሲን ጥለው ከወጡ በኋላ መጀመሪያ በውሰት ተሰጡ፣ ከዛ በኋላ በቋሚነት ለተለያዩ ክለቦች ተሸጡ። እንደገና ግን ወደ ፕሪሚየር ሊጉ ሲመለሱ ደግሞ ሁለቱም የሚገርም ብቃት የሚገርም ውጤታማነትን አሳዩ። በቅርብ ዓመታት በእንግሊዝ ፕሪሚየር ሊግ ውስጥ ተሳክቶላቸው በጣም ደማቅ የሚባል የውድድር ጊዜን በውጤታማነት የታጀበን ጭምር በማሳለፍ ሁለቱን የሚስተካከል ያለም አይመስልም። ታዲያ ኬቨን ደብሮይነንና መሐመድ ሳላህን በእንግሊዝ ፕሪሚየር ሊግ በነበራቸው ቆይታ እናነጻጽራቸው። ለምሳሌ ጎል በማስቆጠር የምናነሳ ከሆነ መሐመድ ሳላህ በጣም በከፍተኛ ደረጃ ብልጫውን ይወስዳል። 184 ጎሎችን አስቆጥሯል። ኬቨን ደብሮይነ 59 ጎሎችን ነው ማስቆጠር የቻለው። ለጎል የሚሆኑ ኳሶችን በመስጠት ወይም አሲስት በማድረግ መሐመድ ሳላህ 86፣ ኬቨን ደብሮይነ 91 ይሆናል። ከዛ በተጨማሪ ከክፍት የጨዋታ እንቅስቃሴ በተደረጉ አሲስቶች ደግሞ ቢነጻጸሩ ሁለቱ በሚገርም ሁኔታ እኩል 77 ይሆናሉ። ትልልቅ የግብ ዕድሎችን በመፍጠር መሐመድ ሳላህ 135፣ ኬቨን ደብሮይነ 165 ይሆናል። እንደዚሁም ደግሞ የፋይናል ሰርድ የፓሲንግ አኩሬሲን በምናነሳበት ሰዓት ላይ ወይም እዛ አካባቢ የሚደረጉ ኳስ
ኳስ የማቀበል ጥረቶችና ውጤታማነታቸውን ብናስቀምጥ የመሐመድ ሳላ 71.26 ነው። የኬቨን ደብሮይነ ደግሞ 75.28 ነው። የእውነት ለመናገር እነዚህ ቁጥሮች ስለ ሁለቱ ተጫዋቾች ጉብዝና፣ ስለ ሁለቱ ተጫዋቾች አቅም ከሚነግሩን በላይ በአንዳንዶቹ ነገሮች መሐመድ ሳላ ከኬቨን ደብሮይነ ብዙ እንዳልራቀ፣ ለምሳሌ መሐመድ ሳላ ጎል ማስቆጠር ይጠበቅበታል። በዛ ድርሻውን በትክክል ተወጥቷል። 184 ጎሎችን ሲያስቆጥር ኬቨን ደብሮይነ ግን 59 ጎል ብቻ ነው ያገባው። ግን አሲስት ላይ እኔ ኬቨን ደብሮይነ በጣም የሚበልጥ ነበር የሚመስለኝ። የሆነን ለመናገር 86-91 ነው፣ በ5 አሲስት ነው የሚበልጠው። ይሄ ማለት ከ2017-18 አንስቶ እስከ 2024-25 የነበረውን ቁጥር ስናነሳ ነው። ከክፍት የጨዋታ እንቅስቃሴ ያላቸው አሲስት የማድረግ አቅም ደግሞ ተመሳሳይ ነው። ስለዚህ መሐመድ ሳላ በራሱ ኤሪያ ከኬቨን ደብሮይነ በጣም ይበልጣል። በኬቨን ደብሮይነ ሊያዝ ይገባዋል የምንለው ፍጹም የሚባል የበላይነት ያን ያህል መሐመድ ሳላ ወደኋላ ያልቀረበት ሆኖ እናገኛለን። ለዚህም ይመስለኛል ለስካይ ስፖርትስ ድምፃቸውን የሰጡ አብዛኞቹ ሰዎች የመሐመድ ሳላህን ጉብዝና ከኬቨን ደብሮይነ ይልቅ ያላቁት የሚለውን ነገር ማንሳት እንችላለን። ከዛ ውጭ ግን ዛሬ ሁለቱም ለየብሔራዊ ቡድኖቻቸው ጨዋታቸውን ያደርጋሉ። ሁለቱም ወደ 34 ዓመት ገብተዋል። ሁለቱም እንግዲህ የመጨረሻቸው የዓለም ዋንጫ ይሆናል ተብሎ እየተጠበቀም እየተነገረም ነው የሚገኘው። እንደ ክርስቲያኖ ሮናልዶ እንደ ሊዮኔል ሜሲ እንሁን ካሉ ኢንዘርሌት ሰርቲስ መጫወት ሊችሉ ይሆናል። ያ ማለት የ38 ዓመት ሰው ሆነው ለቤልጅየም እና ለግብፅ ሲጫወቱ ልናይ እንችላለን። ግን ያ የመሆን እድሉ በእኔ እምነት በጣም 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 አነስተኛ ነው። ግን ከዛ በፊት ለሊቨርፑል እና ለማንቸስተር ሲቲ እየተጫወቱ የነበራቸውን ትልቅ ፉክክር ዛሬ ለቤልጅየም እና ለግብፅ እየተጫወቱ ያስቀጥሉታል ተብሎ ይጠበቃል። ይሄ ሁለቱን የሚያገናኘው በጣም ብዙዎች ከወዲሁ ብዙ እያሉለት የሚገኘው የቤልጅየም እና የግብፅ ብሔራዊ ቡድን ጨዋታ በጣም እጅግ በጣም በጉጉት የሚጠበቅ ነው። ደግሞም ሰዓቱ አሪፍ ነው። ስለዚህ እዩት እንላለን። ወደ ዝውውር ጉዳይ ስንሄድ የዓለም ዋንጫ ትሩፋት የተባሉ ተጫዋቾችን ለመውሰድ በጣም ከፍተኛ ፉክክር እየተደረገ ነው የሚገኘው። ከነዚህ መካከል አንደኛው አዩብ ቡዋዲ የሚባለውን የሞሮኮ ብሔራዊ ቡድን ተጫዋች ነው። ጥቅምት ሲመጣ 19 ዓመት ይሞላዋል። በነገራችን ላይ ከእግር ኳስ ተጫዋችነት ጎን ለጎን ደግሞ በማቴማቲክስ የመጀመሪያ ዲግሪውን ለማግኘት ተግቶ እየተማረ የሚገኝ ጎረምሳ ነው። በበቀደሙ የብራዚልና የሞሮኮ ጨዋታ ወቅት አዩብ ቡዋዲ ያሳየው እንቅስቃሴ መሀል ሜዳውን ዶሚኔት ያደረገበት መጠን፣ ውስጡ የነበረው ፍላጎት፣ ኢነርጂው እና ደግሞ ነገሮቹን ያከናውን የነበረበት ልክነት በጣም በቀላሉ ነው የብዙዎች አይን ውስጥ እንዲገባ ያደረገው። ኦፍኮርስ እንደ አርሰናል ያሉ ክለቦች እዚህ ተጫዋች ላይ ፍላጎት ያሳደሩት ወይም ስለዚህ ተጫዋች ጉብዝና የገባቸው ቀደም ብሎ ነው። ቀደም ብሎ ስለገባቸው ጥር ላይ በሄድ መለስ ይህንን ልጅ የራስ ለማድረግ ሲያወጡ ሲያወርዱ ነበር። ይህንን ልጅ ደግሞ ከአርሰናል ሰዎች በተለይ አርቴታ በጣም ይወደዋል። እንደመጣ በኤሚሬትስ ስቴዲየም ውስጥ ለአርሰናል እየተጫወተ ኢምፓክት መፍጠር ይችላል፣ ተጽዕኖ ማሳደር ይችላል። ቆይ ይላመድ ገና ነው እድሜው ምናምን የምንለው አይነት ተጫዋች አይደለም። ማቹርድ ያደረገ ተጫዋች እንቅስቃሴ ነው ልጁ እያሳየ የሚገኘው። ስለዚህ ከዚህ ልጅ የወዲያው አገልግሎት የወዲያው ልዩነት ፈጣሪነትን ልናገኝ እንችላለን ብሎ አርቴታ ያምናል። ለዛ ነው ከጥር ጀምሮ ሲጎተጉት የነበረው ይሄንን ልጅ ስለመግዛት። አሁን አርሰናል ብቸኛ ፈላጊው አይደለም። አርሰናል ይሄንን ልጅ ለማግኘት በጣም ከፍተኛ የሆነ ፍላጎት አለው። ነገር ግን እነ ሊቨርፑልም እና ሌሎችም የአውሮፓ ትልልቅ የሚባሉ ክለቦች አዩብ ቡዋዲን አርሰናል እንዳየው አይተውታል። ለዚህ ነው አንዳንድ ጊዜ የተጫዋቾች የዝውውር መስኮት ከመከፈቱ በፊት ዓለም ዋንጫው ከመጀመሩ በፊት በሚፈልጓቸው ተጫዋቾች ዙሪያ ትልልቆቹ ክለቦች ትልልቅ ጥረቶችን የሚያደርጉት። አይን ውስጥ ከገቡ በኋላ እነዚህ ልጆች ለማስፈረም የሚደረግ ፉክክር አንድም ዋጋ ያሰቅላል፣ ሁለትም ደግሞ ተጫዋቾችን የማግኘትን እድል ያጠባል ነው። አርሰናል የገጠመው ይሄ ነው። ጥር ላይ እንደ አርሰናል ለዚህ ልጅ ከፍተኛ ፍላጎት የነበረው ክለብ የለም። አሁን ደግሞ ከአርሰናል በተጨማሪ በሞቼ እገኛለሁ ስሜት ውስጥ የሚገኘው ሊቨርፑል ነው። ይሄንን ፋብሪዚዮ ሮማኖ እየነገረን ያለው ሊቨርፑል ቤት በዚህ ሰዓት አዩብ ቡዋዲን ለመውሰድ በጣም 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 በቃ ጠንካራ ስራ እንዲሰራ አቅጣጫ ተቀምጧል። ጠንካራ ስራ ተሰርቶ ልጁን ወደ አንፊልድ ለመውሰድ መደረግ ያለበት ነገር በሙሉ ይደረግ የሚል ትዕዛዝ ተሰጥቷል ነው። ይሄንን ካነሳም በኋላ ይሄንን ተጫዋች
እዛው አሜሪካን ሀገር የሚገኙ ዓለም ዋንጫውን በተመለከተ ዘገባ እያወጡ ያሉ ጋዜጠኞች መካከል በዝውውር ዘገባው የምናደንቀው ተአማኒነቱን ዓለም የሚስማማበት ዚ አትሌቲክ ላይ የሚሰራው ዴቪድ ኦርንስቲን አዩብ በዋዲ የሚባለውን ተጫዋች አግኝቶት ነበረ። ስለሱ የተወሰኑ ገለጻዎችን ካደረገ በኋላ ለልጁ ለራሱ ያቀረበው ጥያቄ አለ። ጥያቄው ምንድነው? በፕሪሚየር ሊግ ትልልቅ ክለቦች በጣም እየተፈለክ መሆኑን ታውቃለህ ወይ? አርሰናልን የመቀላቀል እድልስ አለ ወይ? ይህንን በተመለከተ ምን ትለናለህ? እየተፈለግኩ እንደሆነ አውቃለሁ። መፈለግ የሚፈጥረው የደስታ ስሜት እንዳለ ልሸሽጋችሁ አልችልም አለ። ነገር ግን በዚህ ሰዓት ላይ ምንም ነገር ለሞሮኮ ብሔራዊ ቡድን በዓለም ዋንጫው ትልቅ ነገር ለማድረግ ያለኝን ፍላጎት እንዲያናጥበኝ አልፈልግም። ሙሉ ትኩረቴን ማድረግ የምፈልገው እሱን ነው። ግን በየጊዜው ፈላጊ ክለቦች እንዳሉ፣ እኔን መውሰድ እንደሚፈልጉ፣ እኔን ለማስፈረም የሚደረጉ ጥረቶች እንዳሉ አውቃለሁ። ይሄ ብዙ የሚነግረኝ ነገር አለ። ነገር ግን ለሱ ደርሳለሁ። አሁን ሙሉ ትኩረት የሚፈልገው ግን የሞሮኮን ብሔራዊ ቡድን በዓለም ዋንጫ ወክለን በጣም ትልቅ ነገር ለሞሮኮ ብሔራዊ ቡድን ማሳካት ነው። ይህንን ማድረግ እንደምንችል ደግሞ እናምናለን። ስለዚህ ሀሳባችን አንዴዚያ እንዲረግጥ በጭራሽ አንፈልግም የሚል አስተያየትና አዩብ በዋዲ እየሰጠ የሚገኘው በሞሮኮ ብሔራዊ ቡድን ውስጥ ይሄንን ተጫዋች በተመለከተ ያለው መመካት፣ ሞሮኮውያንም ለዚህ ልጅ ያላቸው ስሜት፣ እንደዚሁም የአውሮፓ ትልልቅ የሚባሉ ክለቦች ይሄንን ተጫዋች የራሳቸው ለማድረግ ገና ወረፋ ይዛሉ ተብሎ ይጠበቃል። የአሁኑ ትልቅ ትንቅንቅ ግን በሁለቱ የእንግሊዝ ትልልቅ ክለቦች በሊቨርፑል እና በአርሰናል መካከል ሆኗል። ማን የዚህ ልጅ ፊርማ ያገኛል የሚለው ግን ሁሉንም በጉጉት እንድንጠብቅ የሚያደርግ ነው። ማንቸስተር ዩናይትድን በተመለከተ ስናነሳ ማንቼ የሚፈልገው በዘንድሮ የክረምት የተጫዋቾች የዝውውር መስኮት በዋናነት የመሃል ክፍሉን ማጠናከር ነው። ከዛ የግራ መስመር ተከላካይ አለ። የአጥቂውን ክፍል ለነ ቤንጃሚን ሼሽኮ አማራጭ የሚሆኑ ተጫዋቾችን ለማግኘት ጥረት ያደርጋል። ከዛ በተጨማሪ ግብ ጠባቂም ላይ የሚሰራው ስራ ይኖራል ተብሎ ነው የሚጠበቀው። ይሄንን በሚያደርግበት ጊዜ ማንቸስተር ዩናይትድ ያው የለያቸው ተጫዋቾች አሉ። እነዚህ በማንቸስተር ዩናይትድ የተለዩትን ተጫዋቾች ደግሞ የሚፈልጉ ሌሎች ክለቦች አሉ። ለምሳሌ ኤሊየት አንደርሰንን ማንቸስተር ዩናይትድ ይፈልጋል፣ ግን ኤሊየት አንደርሰንም ማንቸስተር ሲቲም ይፈልገዋል። ኤሊየት አንደርሰን ደግሞ ከማንቸስተር ዩናይትድ ይልቅ ማንቸስተር ሲቲን ይፈልጋል። ማንቸስተር ሲቲ ልጁን ለማስፈረም በሚያደርገው ጥረት 120 ሚሊዮን ፓውንድ አቅርቦ ውድቅ ተደርጎበታል። እንዲህ ያለው የገበያ ፉክክር ውስጥ መግባት አልፈልግም ይልና ማንቸስተር ዩናይትድ ገሸሽ ይላል። ሌሎች የማንቸስተር ዩናይትድ ፍላጎት የሆኑ ተጫዋቾችም ደግሞ አሉ። ለምሳሌ ማቲያስ ፈርናንዴዝን ብንወስድ ማቲያስ ፈርናንዴዝ የዌስትሃም ዩናይትድ ተጫዋች ነው። ይህንን ተጫዋች አርሰናል፣ ሪያል ማድሪድ፣ ፓሪስ ሰን ዠርማ፣ ማንቸስተር ዩናይትድ እና ሌሎችም ትልልቅ የሚባሉት ክለቦች በከፍተኛ ደረጃ ይፈልጉታል። እንደውም በቅርቡ ስንሰማ የነበረው ሪያል ማድሪድ በአሰልጣኝ ሆዜ ሞሪኒዮ ጎትጓችነት የዚህን ተጫዋች ፊርማ ለማግኘት ከመቼውም ጊዜ በላይ ጠንካራ ፍላጎት እንዳለው፣ በጣም ብዙ ደፋ ቀና እያለ እንደሆነ፣ ማቲያስ ፈርናንዴዝን ማስፈረም ሆዜ ሞሪኒዮ በሪያል ማድሪድ ቤት ውስጥ መመለስ ለሚያስቡት ውጤታማነት ትልቅ እገዛ እንደሚያደርግ ነው። ስለዚህ ሪያል ማድሪድ የተግባር እንቅስቃሴ ውስጥ ገብቶ ነበር የማቲያስ ፈርናንዴዝን ዝውውር ለማጠናቀቅ። ይሄንን ማንቸስተር ዩናይትድን እንደሚያሰጋ ትልቅ ጉዳይ አድርገው የአውሮፓዎቹ ሚዲያዎች በሰፊው ሲዘግቡት ነበር፣ በሰፊው ሲነጋገሩበት ነበር። ምንም ጥርጥር የለውም። አሁን ሪያል ማድሪድ ይህንን ተጫዋች ለማስፈረም በሚያደርገው ጥረት አንድ ነገር ተረዳ። የተረዳው ነገር ምንድን ነው? ማቲያስ ፈርናንዴዝን ለማስፈረም የቱንም ያህል ብሞክር ማንቸስተር ዩናይትድን ልቀድም አልችልም አለ ይላል። ይህንን የሚናገረው ፋብሪዚዮ ሮማኖ ነው። ስለዚህ ሪያል ማድሪድ ለማንቸስተር ዩናይትድ ይህንን ልጅ የማስፈረምን ጉዳይ በተመለከተ እጅ ሰጥቷል። በማንቸስተር ዩናይትድ መሸነፉን መበለጡን አውቋል። ተጫዋቹ ማንቸስተር ዩናይትድን ብቻ የመቀላቀል ፍላጎት እንዳለው የሪያል ማድሪድ ሰዎች ተረድተዋል። ስለዚህ እግራቸውን ያዝ ወደ ማድረግ ውሳኔ መጡ። ይሄ ለሪያል ማድሪድ እጅ መስጠት ከሆነ ለማንቸስተር ዩናይትድ ድል ነው፣ ምንም ጥያቄ የለውም። አንደኛ የዋጋ ሽሚያ ውስጥ የዋጋ ጨረታ ውስጥ አይገባም ማንቸስተር ዩናይትድ። እንዲህ ያለ ነገር ውስጥ አለመግባት ዋና ምርጫው ለሆነው ለዩናይትድ በጣም ትልቅ ነገር ማለት ነው። በጣም ትልቅ ትርጉም ያለው ነገር ነው የሚሆነው። ሁለተኛው የዚህ ተጫዋች ፈላጊ የሚሆነው አርሰናል ነው። አርሰናልም እንደዚሁ በማጣራት ሂደቱ በልጁ ዙሪያ መረጃ በመሰብሰብ ሂደት ውስጥ አንድ ነገር ተረዳ። ይሄ ልጅ የሚቀላቀለው ማንቸስተር ዩናይትድን
እንደሆነ። ስለዚህ አርሰናልም ከዚህ ከማቲያስ ፈርናንዴዝ ዝውውር ራሱን እያራቀ መጣ። እነዚህ ሁለት ትልልቅ ክለቦች አርሰናልና ሪያል ማድሪድ በማቲያስ ፈርናንዴዝ ዝውውር ጉዳይ በማንቸስተር ዩናይትድ ብልጫ እንደተወሰደባቸው ስላመኑ ፋብሪዚዮ ሮማኖ ምን ብሎ ገለጸው? ማንቸስተር ዩናይትድ ድል አደረገ። ሁለቱ ትልልቅ ክለቦች ለማንቸስተር ዩናይትድ እጅ ሰጡ። ይቆይ ይሆናል እንጂ ደጋፊዎች እንደጓጉት አይፈጥን ይሆናል እንጂ ማቲያስ ፈርናንዴዝ የማንቸስተር ዩናይትድ ተጫዋች ይሆናል የሚል አረጋግጦ የሚናገር አይነት መረጃን ይዞ ወጣ። ይሄ ለዩናይትድ ድል ነው። አምናም ታስታውሱ ከሆነ ማቲያስ ኩኛ ብዙ ፈላጊዎች ነበሩት። ብሩኖ ፈርናንዴዝ ሲናገር እንደሰማችሁት ማንቸስተር ዩናይትድን መቀላቀል የብዙ ተጫዋቾች ህልም ነው፣ የብዙ ተጫዋቾች ጉጉት ነው። ስለዚህ እንዲህ ያለን ትስስር ከማንቸስተር ዩናይትድ ጋር መፍጠር የሚፈልጉ ክለቦች ሌሎች የሚመጡላቸውን ጥያቄዎች፣ የዝውውር ፍላጎቶች ወደ ጎን ብለው ማንቸስተር ዩናይትድን ብቻ እያሉ የዩናይትድን ማሊያ በክብር ይለብሳሉ። ይህንን አይተናል። ለብሪያን ኤምቤሞም ይሄ ይሰራል፣ ለቤንጃሚን ሸሽኮም ይሄ ይሰራል። አሁን ደግሞ ማቲያስ ፈርናንዴዝ እንደነዚህ ባሉ ክለቦች እየተፈለገ መሆኑን አውቆ ነገር ግን ዩናይትድን ብቻ እያለ ለማንቸስተር ዩናይትድ ኩራትን፣ ለሌሎቹ ደግሞ ማፈግፈግን እንዲሆን አድርገዋል ነው። እዚሁ ላይ ማንቸስተር ዩናይትድ ላይ አብረን መጨመር ያለብን የካርሎስ ባሌባ ጉዳይ ነው። እንደገና እየተቀሰቀሰ ይመስላል። በእርግጥ በአምናው ልክ በአምናው መጠን አይደለም። ነገር ግን ካርሎስ ባሌባ አሁን ጎትጓች እሱ ነው። ማንቸስተር ዩናይትድ እንዲወስደው ይፈልጋል። የማንቸስተር ዩናይትድ ተጫዋች ለመባል በጣም ከፍተኛ ፍላጎት አለው። ማንቸስተር ዩናይትድ እዚህ ልጅ ላይ ያለውን ፍላጎት ለማስተካከል ከበቂ በላይ ምክንያት አለው። ምክንያቱም ካርሎስ ባሌባ በ2024/25 እና ካርሎስ ባሌባ አሁን በተጠናቀቀው የውድድር ዓመት እኩል ብቃት እያሳየ የነበረ ተጫዋች አይደለም። የብቃት መውረድ፣ የብቃት መቀዝቀዝ አለ። ያኔ 106 ሚሊዮን ፓውንድ ሲጠራበት የነበረው ካርሎስ ባሌባ ያኔም ቢሆን እሱ የማንቸስተር ዩናይትድ ተጫዋች ለመሆን ፍላጎት አለው። ከማንቸስተር ዩናይትድ ጋር ስምምነት ላይ ደርሶ ነበር። ብራይተን ኤንድ ሆቭ አልቢየን ግን ለዚህ ተጫዋች ያቀረበው ዋጋ ማንቸስተር ዩናይትድን የሚገፋ ሆነ። ሁለተኛም ደግሞ በቂ ጊዜ አልተገኘም እንጂ ማንቸስተር ዩናይትድ እስከ መጨረሻው ጥረት አድርጓል የልጁን ፊርማ ለማግኘት። አሁን ካርሎስ ባሌባ የዩናይትድን ተጫዋቾች በተለያየ መንገድ ሲያገኝ የሚጠይቀው ዩናይትድ እሱን ለመውሰድ ያለው ፍላጎት፣ ዩናይትድን ለመቀላቀል ምን ማድረግ እንዳለበት ጭምር እየጠየቀ ነው የሚገኘው። ስለዚህ ማንቸስተር ዩናይትድ ብራይተን ሐሳቡን ቀይሮ ከሆነ እናም ዝቅ ባለ ዋጋ ካርሎስ ባሌባን መውሰድ የሚያስብ ከሆነ ይልና ፋብሪዚዮ ሮማኖ ምናልባት ካዚሜሮን በትክክል ሊተካ የሚችለው ተጫዋች አቅሙን ካሳደገ ወደሚፈለገው ሌቭል ቀደም ብሎ ወደ ነበረበት አቅሙ የሚመለስ ከሆነ ይህን ልጅ ማንቸስተር ዩናይትድ እንደገና የዝውውር እቅዱ ሊያደርገው ይችላል ብሎ እየነገረን ይገኛል። ሪያል ማድሪድን በተመለከተ የኩኩሪያን ዝውውር ጨርሷል። እንግዲህ ሪያል ማድሪድ አሰልጣኝ ሆዜ ሞሪኒዮን ቀጠረ። ሪያል ማድሪድ ባለፉት 2 የውድድር ዓመታት ምንም አይነት ሜጀር ትሮፊን አለማሸነፉ የፈጠረውን ጫና ሁላችንም የምናውቀው ሁላችንም የምንረዳው ነው። ስለዚህ ሞሪኒዮ መቀጠር ለ3 ዓመት እንደገና ደግሞ አሁን ሞር ዲፌንሲቭ የሆኑ ተጫዋቾች ሪያል ማድሪድን እየተቀላቀሉ ነው። ደምፍሪስ እስካሁን ድረስ ሪያል ማድሪድ የገባ ተጫዋች፣ አሁን ኩኩሪያ፣ እንደገና ደግሞ ኢብራሂማ ኮናቴ። እነዚህ ተጫዋቾች ሞር ያው ምንም ጥያቄ የለውም ፊት ለፊት የሚታይ ነው የመከላከሉ ክፍልን እንዲያጠናክሩ ለሪያል ማድሪድ እየፈረሙ ያሉ ተጫዋቾች ናቸው። ስለዚህ የአሰልጣኝ ሆዜ ሞሪኒዮ የምናቀው ኋላ ላይ እየጠላ ነው የመጣ ነው። ይሄ ሞር ፕራግማቲክ የሆነው አፕሮች በሪያል ማድሪድ ቤትም ተጠናክሮ ሊቀጥል ነው የሚል ስሜትን ፈጥሯል። ሞር ኦፌንሲቭ ተጫዋቾችን እንዳያስቡ እነ ቪኒሺየስ ጁኒየር እንደዚሁም ደግሞ እንደነ ኪሊያን ኤምባፔ አይነት ተጫዋቾች አሉ፣ እነ ጁድ ቤሊንጋም ሌሎችም ተጫዋቾች አሉ። ስለዚህ አሁን ሞሪኒዮ ሞር ዲፌንሲቭ ሳይድ ለመገንባት እዛ ላይ ያለውን የሪያል ማድሪድ አቅም ለማጠናከር ነው እየሰሩ ያሉት ወይስ ተጨማሪ ዝውውሮችን ከሪያል ማድሪድ መጠበቅ እንችላለን? መሀል ክፍሉ ላይ ተጫዋቾችን ያስባሉ አሉ የሚባሉ ተጫዋቾችን እንግዲህ መርሳት የሌለብን ለአትሌቲኮ ማድሪዱ ተጫዋች ሁሊያን አልቫሬዝ 150 ሚሊዮን ዩሮ ማቅረባቸው ነው። ለማንኛውም እስካሁን ድረስ የክረምት የተጫዋቾች የዝውውር መስኮት ዛሬ ነው ለእንግሊዝ ፕሪሚየር ሊግ ክለቦች የተከፈተው። ለስፔን ክለቦች ገና አልተከፈትም። ግን አውሮፓ ውስጥ 5 ትልልቅ ሊጎች አሉ ካልን እና ከነዚህ ትልልቅ ሊጎች ላይ ካሉ ክለቦች የሪያል ማድሪድን ያህል ዝውውሩን የጨፈጨፈ የለም። በደንብ ነው እየገዛ ያለው፣ በደንብ ነው ገንዘብ እያወጣ የሚገኘው ሪያል ማድሪድ። ኃያልነትን መመለስ፣ ድል አድራጊነትን እንደገና መቆናጠጥ ሪያል ማድሪድ ቤት ውስጥ በደንብ እየታየ ነው የሚገኘው። ይሄ ጉጉት እንዳላቸው ማለት ነው። ሌላው የመጨረሻ ወሬያችን የሚሆነው አሞሪምን በተመለከተ ነው። አልቋል።
አሞሪም ስራ አግኝቷል። የማንቸስተር ዩናይትድ አሰልጣኝ ከዛ በፊት ስፖርቲንግ ሊዝበን የነበረው ምናልባት ማንቸስተር ዩናይትድን ባይዝ ሪያል ማድሪድ ሊዝ ወይም ደግሞ ማንቸስተር ሲቲ ሊዝ ይችላል ሲባል የነበረው ሩበን አሞሪም የኤሲ ሚላን አሰልጣኝ ለመሆን ሙሉ በሙሉ ስምምነት ላይ ደርሷል ነው። ስለዚህ አሁን ብዙ ሂርዊጎዎችን እየሰማን ያለ ነው። የአሞሪምን ሂርዊጎ ብሎ ሮማኖ ነግሮናል ፋብሪዚዮ፣ እንደዚሁም የኩኩሪያም ሂርዊጎ ተብሎ ተገልጿል። በጣም በቅርቡ ደግሞ ተጨማሪ ሂርዊጎዎችን እንሰማለን እያለ ነው የሚገኘው። ለማንኛውም ደግሞ ቆየት ብለን አዳዲስ መረጃዎችን ይዘን ዳግም ወደ እናንተ እንመጣለን። ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራትንም አትርሱ እንላለን። ለድጋፋችሁ እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኑር።